የአዲስ አበባ ሚዲያ ምክር ቤት አስቸኳይ መግለጫ በምስራቅ አርሲ ኦርቶዶክሳውያን ላይ ለተፈጸመው አሰቃቂ ጭፍጨፋ ተጠያቂዎቹ ኦነግ ሸኔና ኦህዴድ ብልጽግና ናቸው። ግንቦት 27 ቀን 2018 ዓ.ም የአዲስ አበባ ሚዲያ ምክር ቤት እሁድ ግንቦት 23 ቀን 2018 ዓ.ም ሰኞ ግንቦት 24 2018 ዓ.ም በኦሮሚያ ክልል በምስራቅ አርሲ 3 ወረዳዎች በኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ ከስፍራው ለማጣራት ብዙ ሙከራ አድርጓል። በዚህም መሰረት ከቅድስቲቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጨምሮ ከተለያዩ ምንጮች በሁለቱ የጭፍጨፋ ቀናት የ49 ኦርቶዶክሳውያን ሕይወት በግፍ መጨፍጨፉንና ከ500 በላይ መፈናቀላቸውን ማረጋገጥ ችሏል። እንዲሁም የ101 ዓመት ዕድሜ ያለው ጠለታ ገብርኤል ቤተክርስቲያን ሙሉ በሙሉ በሳት ወድሟል። ጨፍጫፊዎቹ የኦነግ ሸኔን ባንዲራ ሰቅለው ስፍራውን እንደተቆጣጠሩት ማወቅ የተቻለ ቢሆንም ጭፍጨፋውን ተከትሎ የሕዝቡን የድረሱልን ጥሪ ተቀብሎ የኦሮሚያ ክልል አስተዳደር የጸጥታ ኃይሎች ወደ ስፍራው እንዳይሰማሩ ማገዱ ያገዛዙ ኦህዴድ ብልጽግና እጅም እንዳለበት በውል አረጋግጧል። ለድርጊቱ ሁለቱም አካላት ተጠያቂ እንደሆኑ ለመላው የኢትዮጵያ ሕዝብ ማሳወቅ እንወዳለን። ከዚህ ሁሉ በተጨማሪም ካራ ኩፍተና መድኃኔ ዓለም በተባለው ቤተክርስቲያን ላይ ዘረፋ የተፈጸመ ሲሆን ምዕመናን ጽላቱን ይዘው ከተሰደዱ በኋላ መኖሪያ ቤታቸው መቃጠሉን፣ ሀብት ንብረታቸው እና ከብቶቻቸው መዘረፋቸውን ማረጋገጥ ችለናል። በምስራቅ አርሲ የተፈጸመው ጭፍጨፋ የኦሮሚያ ክልል መስተዳደር ኦነግ ሸኔ ብሎ ከሚጠራው ታጣቂ ኃይል ጋር በመናበብ በወለጋ፣ በሸዋ፣ በባሌና መሰል የኦሮሚያ ክልል አካባቢዎች ሲፈጽማቸው የቆየው ጸረ ኦርቶዶክስና ጸረ አማራ የጭፍጨፋ ዘመቻ አካል በመሆኑ ጨፍጫፊውና አስጨፍጫፊው በሀገራዊም በዓለም አቀፋዊም የሰብአዊና የወንጀል ሕግጋት ተጠያቂ እንዲሆን ይጠይቃል። ጄኖሳይደሩ የብልጽግና መራሹ አገዛዝ በስልጣን ላይ እስከቀጠለ ድረስ ዜጎች በእምነታቸው በማንነታቸውና በሚያራምዱት የፖለቲካ አመለካከታቸው እየተለዩ መጨፍጨፋቸው የሚቀጥል በመሆኑ ሕዝባችን ሥርዓቱን በጽናት ሊታገለው ይገባል። የአዲስ አበባ ሚዲያ ምክር ቤት ግንቦት 27 ቀን 2018 ዓ.ም